Надо жить по правилам. Каким правилам-то? Христос воскресе! Христос воскресе! በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተባበሩት አረብ ኤምሬትስ በርካታ ቤተክርስቲያናት እንዲሰሩ መጠየቅ የሽታ መልስ አገኙ። በሌላ በኩልም አሜሪካው ፖለቲካ በኢትዮጵያ ኦርቶዶክስ ላይ እየደረሰ ያለውን ጥቃት በሚቃወሙበት አሁን በዚህ ሰዓት ፑቲን በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ላይ ከባድ ማዕቀብ ጥሎበታል። በዙሪያም መረጃዎችን አጋራቸዋለሁ። እስከ መቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማኑዋሊ እያጋፈጥን በጉልበት እያጋፈጥን እንሄዳለን መስራት እየቻልን? አዶናይን አሰራችሁት። ምን አረጋችሁ? ወጣቱ ፍቅር አዶናይ በነገራችን ታሰረ ምናምን አትበሉ። እያሰገጡት ነው፣ እያፈመሱት ነው። አፈምሰው ነው የሚያወጡት። ፕሮሞሽን እየሰሩለት ነው። የአዶናይ ቤተሰቦች ተከታዮች እንዲሁም ወዳጆች እንኳን ደስ ያላችሁ፣ እንኳን ደስ ያለን። በመጨረሻም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ በቲክቶከሩ አዶናይ ጉዳይ ዝምታቸውን ሰብረው ወሳኝ የተባለ መልእክትን አስተላልፈዋል። ከንቲባዋ ምን አሉ? መረጃዎችን ሰጣችኋለሁ። ትዛለኝ ዳገት ቁልቁለቱ ስንወጣ ስንወርድ በሌላ ዜና ተወዳጁ ድምፅ መርዋው የባላገሩ አይደል ፈርጥ የሆነው አርቲስት ዳዊት ጽጌ ከዘፈኔዎቱ ጋር ለአንዴና ለመጨረሻ ጊዜ ተቆራርጦ በዝማሬ ሊመለስ እንደሆነ ታወቀ። እንዴትና ለምን ይህንን ውሳኔ ወሰነ? በዝርዝር አስቃኛችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዘረቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ Христос воскресе! Благодарна за решение вопроса предоставили участие. በሌላ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ አረብ ኤሚሬትስ መሪ ጋር የመከሩ ሲሆን ፑቲንም የቤተ ክርስቲያን መስሪያ በግዛት ውስጥ እንዲሰጣቸውና ክርስቲያኖችም በዚያ እንዲያገለግሉ እንዲደረግ የጠየቁት ጥያቄ በመጨረሻም ተቀባይነትን አገኘ። ይህ የዲፕሎማሲ መንገድን በርካታ የጠፉት ወንድሞቻችንን ወደ ቤተ ክርስቲያን እንደሚያቀርብና በንስሐም እንዲመለሱ ታልሞ የሚሰራ ይሆናል ሲል ኤቢኤን ኒውስ አስነብቧል። ታዲያ ይህንን ተከትሎም የሩሲያው ፕሬዝዳንት ከሳምንታት በፊት በአርሲ በተፈጸመው ጥቃት በእጅጉ እንዳዘኑና የኒውክሌር ማብሪያውን ስምምነት እንደሚያቆሙ ገልጸው በኢትዮጵያ ሰማይ ስር የታዩት ሱ-57 የጦር ተዋጊ ጀቶች የበርካታ ትኩረት መሳቡ አይዘነጋም። ታዲያ ይህንን ተከትሎም የሩሲያው መሪ ፕሬዝዳንት ቭላዲሚር ፑቲን በኢትዮጵያ አርሲ የተፈጸመው ድርጊት በጥልቁ ከተመለከቱ በኋላ ይህንን ውሳኔ አሳልፏል። ኦሮሚያ የራሱ የክልል ፕሬዝዳንት ተሾሞላት የምትተዳደር ክልል ብትሆንም የክልሉ አስተዳደር ክርስቲያኖች እየጮሁና እያለቀሱ አለፍ ሲልም ውድ ነፍሳቸውን እየገብሩ ለምን ዝምታን መረጠ? ለምን የዜጎችን በተለይም ክርስቲያኖችን እልቂት ሸፋፍኖ ለማለፍ ሞከረ? ሲሉ ሽመልስ አብዲሳ ላይ ማዕቀብን ጥሎበታል። ይህ በሩሲያ ውስጥ እንዳይገኝ ከተገኘ እንዲታሰር በሌሎችም ጎረቤት ሀገራት ውስጥ እንዳይገባ የሚያግድ ነው ሲሉ ገልጻቸውን ሰጥቷል። ሰው ያለቅሳል፣ ያማራል። እኔ ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። እስከ መቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማኑዋሊ እያጋፈጥን በጉልበት እያጋፈጥን እንሄዳለን መስራት እየቻልን? በመጨረሻም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ በአዶናይ ጉዳይ ዝምታቸውን ሰበሩ። እንደሚታወቀው ታዋቂው ቲክቶከር አዶናይ ይኖርበት ከነበረው ካናዳ ወደ ኢትዮጵያ በመምጣት በሰራቸው ስራዎቹ እጅግ በጣም ከፍተኛ የተባለ ተቀባይነትን በማግኘት በአጭር ጊዜ ውስጥ ከነበረው 2 ሚሊዮን ተከታይ በአሁኑ ሰዓት ወደ 4 ሚሊዮን ተከታዮችን ለማፍራት ችሏል። በዚህም ከሰራቸው በጎ ስራዎች መካከል መንገድ ላይ ወደቁትን በማንሳት በሊስትሮ የተዳደሩ የነበሩትን ዲቻ ቦይ ሲወት በመቀየር አንጋፋው አርቲስት ሰለሞን የመኪና ስጦታ እንዲበረከትለት በማድረግ ቆሎ የሸጠች ትዳደር የነበረችውን መክሊቷን ተጠቅማ ከፍ ብላ እንድታደርጋቸውን ስራዎቹ የማይዘነጉ ሲሆን ባለባበስ ጉዳይ ተብሎ ባላደረገው ነገር መታሰሩ በህዝቡ ከፍተኛ የሆነ ቅሬታ ሊያስነሳ ችሏል። በዚህ ጉዳይም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ አዶናይ በጥርጣሬ እንደታሰረ በመግለጽ ቲክቶክ ክሬቲቭ አዋርድ ላይ የነበረውን አለባበስ ቪዲዮን ለመመልከት ሞክረናል። ከኢትዮጵያነት ባህል ወግ ያፈነገጠ አልነበረም። ቀጣይ ምን መስራት ከምንስ መጠቀቅ እንዳለበት
እንደ ልጃችን ነግረንና መክረን እንለቋለን ሲሉ መናገራቸውን ከቅርብ ሰዎች የወጡ መረጃዎች ያሳዩኛል። አዶናይ እመቤቴን ስሟን በአደባባይ ጠራት፣ አላሳፈረችም። እንደታሰረካ ትቁጠረው፣ ተፈታል። ወዳጆቹ፣ ቤተሰቦቹ፣ መላው ኢትዮጵያን አዶናይ ተፈቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ቀናትን ብቻ በትዕግስት ጠብቁ፣ ተወስኗል። አዶናይ በነገራችን ታሰረ ምናምን አትበሉ። እያሰገጡት ነው፣ እያፈመሱት ነው። አፈምሰው ነው የሚያወጡት። ፕሮሞሽን እየሰሩለት ነው። ምንም አይሆንም። ከዛ እሱ ይወጣና ለበረከቴ ስግጥ፣ አያችሁ እኔ ታስሬያለሁ፣ እንደዚህ አድርጌያለሁ። ምንም የምንሆነው ነገር የለም። መጠንከር አለባችሁ። ስትያዙ አትደንግጡ። ፖሊስ ይዛችሁ አትደንግጡ ሊል ነው ነገር። መዝግቡልኝ። መብርሃን ምስክሬ ናት። ይወጣል፣ ጠብቁት። ኦንላይን ላይ ወጥቶ ከዛ ምድረ ግሪሳ የኔ ጀግና ወንድ እኮ ነህ አንተ ምናምን ይላል። ተናበው ነው የሚሰሩት። ስርዓቱ አሁን ይቺ የነዳጅ ዋጋ አደነዘዘ። 129 ብር አስገብቷል ዛሬ የቤንዚን ዋጋ። ከዛ አዳሜ ያለው ምን ላይ ነው? እዚህ ላይ ነው። ጆን ዳንኤል ተፈታ፣ እንትና ታሰረ እያለ ነው ያለው። ስለ ችግሩ እንዳያወራ፣ ስለ ቤንዚን እንዳያወራ፣ ስለ ኑሮ መኖር እንዳያወራ ነው ያደረጉት። አሰግጠው አፈምሰው ማስታወቂያ ሰርተውለት ይለቁታል። ከዛ እሱ ወደ ካናዳ ይሄዳል። ካናዳ ሆኖ አይታችሁኛል ብሎ እንደኔ ሰግጡ፣ እንደኔ ፈምሱ፣ ታስረ ትፈታለህ። ትዛለኝ ዳገት ቁልቁለቱ ስንወጣ ስንወርድ ወለል ካለው ሜዳ ገብቶች ስናግድ ያ ሁሉ ቀረና በመጨረሻም ተወዳጁ ሀገራችን አርቲስት ዳዊት ጽጌ ከብዙ ራስ ጋር ጦርነት እንዲሁም የቤተ ክርስቲያኑ አገልጋይ አባትና እናት ጸሎት ተዳምሮበት ዘፈን ለማቆም መወሰኑ በአሁኑ ሰዓት በርካታ ሚዲያዎች ላይ መነጋገሪያ መሆኑ ቀጥሏል። ዳዊትም ሲናገር እንዲህ አለ። እኔ ሙዚቀኝነትን በጣም የምወደው የማከብረው ሙያ ነበር። ነገር ግን በዚያው ልክ ፈጣሪ ከአምላኬ ለይቶኛል። ብዙዎችንም በእኔ ዘፈን ምክንያት እንዲስቱ አድርጌያለሁ። አባቴንም በቅርቡ ለመጠየቅ ሲሄድ እንዲህ አለኝ። ልጄ ሞት መቼ እንደሚመጣ አታውቅምና ይልቅስ ንስሐ ግባና ፈጣሪ በሰጠ በዚህ ድምጽ ቀሪውን እድሜን እሱን በማገልገል አሳልፈው። አንድ ታሪክን ከመጽሐፍ ቅዱስ ወስጄ ልንገርህ ልጅ አሉኝ። እኔም አንገቴን እየነቀነኩ እሽቴን ገለጽኩላቸው። ቅዱስ ዮሐንስ መጥምቅ ንጉሱ ሄሮድስ የወንድሙ ሚስት ማግባቱን ተከትሎ ልክ አልሰራም ሲል ወቀሰው። እንዳያጠፋው መጥምቁ ሕዝቡ ሁሉ ነብይ ነው ብሎ ያምኑ ነበርና አመፅን ያስነሱብኛል ሲል ሰክቶ አንዳች ነገርን አላደረገውም ነበር። በኋላም ንጉሱ በቤቱ ፕሮግራም አሰናድቶ የሄሮድያዳ ልጅ በሚያምረው ድምጿ ዘፈን በመስፈን የንጉሱን ብሎም የእንግዶችን ትኩረት ሳበች። በኋላም እንዲህ ሲል ቃል ገባላት። እስከ መንግስቴ እኩሌታም የፈለግሽውን ጠይቅኝ አድርግልሻለሁ አላት። እሷም እንዲህ አለችው። የመጥምቁን አንገት አስቆርጠ በወጨት ስጦታ ስጠኝ ስትል ተናገረች። ንጉሱም ቃል አባይ ለመሆን ያለችውን አድርገላት። አየ ዘፈን የዝሙት የኃጢአት ሁሉ ስር ናትና ተው ሲሉ የመከሩኝ ምክር መቼም ከውስጥ ያልጠፋም። እናም ጸልዩልኝ ሲል ድምፃዊው ተናግሯል። ዳዊት ጽጌ ወንድሜ ፈጣሪ አምላክ ያግዝ እያልኩ እኔ ከወዲሁ ስናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።